ዛሬ በዚህ በረሃ ላይ አስደናቂ ነገር ላሳያችሁ ነው። ትንሽ ቀዝቀዝ ሊል ስለሚችል እንግዲህ ከላይ ደረብ ማረጋትንም ይዣለሁኝ። ያ ያሚ ንፋሱ ወዲህ ወዲያ እያውለበለበ ላይፍ ኦፍ ትሪ ለ400 ዓመታት ያህል አለ ውሃ በበረሃው ላይ ቆሟል። አላሁ አክበር አላሁ አክበር። የምትጎበኙት እጅግ ለየት ያለ መንፈስን የሚያድስ ታሪካዊ የሆነ ስፍራ ነው። እዚህ ጋር ግን ስትመጡ ያላችሁበት ወር ላይ ቆማችሁ ከዛ በኋላ እዚህ ጋር ባለው ምልክት መሰረት እንዲህ ስታደርጉ ሰዓቱን ይነግራችኋል። በመሃል ፒያሳ ካራዳ ፓርክ ፊት ለፊት አብርሆት መጽሐፍትን ዝቅ ብሎ ከባለ 1 እስከ ባለ 3 መኝታ እስከ 30% ቅናሽ የተደረገባቸው የመኖሪያ አፓርትመንቶችን እንዲሁም በተክለ ሃይማኖት በ30% ቅድመ ክፍያ የንግድ ሱቆችን ይዞ እየጠበቃችሁ ነው። ሜሪት ፕሮፐርቲስ። ጤና ይስጥልኝ ውድ ሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። ዛሬ በባህረ ሰላጤዋ ድንቅ ሀገር ባህሪን ነው የምገኘው። በቆይታዬ የተመለከትኳቸውን የታዘብኳቸውንና እጅግ የተደነቅኩባቸውን ስፍራዎች ላስቃኛችሁ ወድጃለሁ። እንግዳ አቀባበልን የምታውቅበት ባህሪን ኢትዮጵያውያን በባህሪን የሚኖሩ ማለት ነው ሁለተኛ አገራችን ወርቅ ይፍሰስባት ሲሉ ያሞካሿታል። ባህሪን ምን አይነት ሀገር ነች? እንግዳ ተቀባይነታቸውስ? ይህንን እዛው በተገኘሁበት በጎበኘሁበት ቦታ ሁሉ የታዘብኩትን አጋራችኋለሁ። በጉዟችን ታላላቅ መስጊድ፣ ዘመናዊ ሞል፣ በረሃ መሃል የበቀለ ሚስጥራዊ ዛፍና ምርጥ የባህር ምግብ እንዲሁም ደግሞ እንደ ቅቤ የሚቀልጥ ስጋ በጉብኝት አሳያችኋለሁ። በእንግድነት እንድገኝ ቡና ጠጪ ብለው የጋበዙኝ ቤተሰቦች እጅግ እማከብራቸው እምወዳቸው ቤተሰቦች ናቸው። እዚህ ላይ ስማቸው እንዲጠቀስ ስላልፈቀዱ ምስጋናዬንና አክብሮቴን አስቀድሜ ልግለጽ። ክበሩልኝ። እጅግ አመሰግናለሁ። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መጋብዘው። ወደ ዋናው ጉብኝት ከመሄዳችን በፊት ስለ ባህሪን ጥቂት ነገሮችን ልንገራችሁ። ባህሪን ከአረብ ሀገራት መካከል ብቸኛዋ ደሴት ስትሆን ገንዘቧም በዓለም ላይ ውድ ከሚባሉት አንዱ ነው። ምንም እንኳን ትንሽ ሀገር ብትሆንም ትልቅ ታሪክና እጅግ እንግዳ ተቀባይ ሕዝብ ያላት ሀገር ነች። ባህሪን ከአረብ ሀገራት መካከል በደሴት ላይ የምትገኝ ብቸኛ ሀገር ነች። በአጠቃላይ ከ30 በላይ ደሴቶች አሏት። ከሳውዲ አረቢያ ጋር በባህር ላይ በተሰራ 25 ኪሎ ሜትር ርዝመት ባለው ድልድይ ትገናኛለች። የገንዘብ ዋጋዋም የባህሪን ዲናር በዓለም ላይ ካሉ ውድ ገንዘቦች መካከል ሁለተኛው ነው። እንዲሁም ደግሞ ባህሪን በነዳጅና በእንቁ ትታወቃለች። ባህሪን በአረብ ባህረ ሰላጤ የመጀመሪያውን የነዳጅ ጉድጓድ ያገኘች ሀገር እንደሆነችም ይነገርላታል። በተጨማሪም ደግሞ በዓለም ላይ ምርጥ የተፈጥሮ እንቁም ትታወቃለች። ይፋዊ ቋንቋዋ አረብኛ ሲሆን እንግሊዘኛም በሰፊው ይነገራል። ለቱሪስት እጅግ ምቹ ሀገር እንደሆነች ይነገርላታል። ህዝቧም እንግዳ ተቀባይና ዘመናዊ በመሆኑ ይታወቃል። የሀገሪቱ ብሔራዊ አየር መንገድ ገልፌር ይባላል። ባህሪንን ለመጎብኘት ምቹ የሚባሉት ጊዜያት ከኖቬምበር እስከ ማርች ያለው ጊዜ ነው። ከህዳር እስከ መጋቢት ማለት ነው። በክረምት ከጁን እስከ ኦገስት በጣም ሞቃትና እርጥበታማ ሊሆን ይችላል። ከ30 በላይ ደሴቶች ያሏት ባህሪን የስሟ ትርጉምም ለየት ያለ ነው። የስሟ ትርጉም ሁለት ባህሮች ማለት ነው። ይህም የሆነበት ምክንያት ከመሬት በታች የሚወጣው ንጹህና የባህሩ ጨውማ ውሃ ስለሚገናኙ ነው። በአረብኛ ባህሪን ሲሆን ትርጓሜውም
2 ባህሮች ማለት ነው። አጠቃላይ ስለ ባህሪን ይህን ያህል ካልኳችሁ ወደ ጎበኘሁባቸው ስፍራዎች ደግሞ ይሻችሁ ልጓዝ። ከኛ ጋር ናችሁ? አብራችሁን ሆኖ አላሁ አክበር የባህሬን ኩራት ወደ ሆነው አልፋቲህ ግራንድ መስጊድ ነው በመጀመሪያ ወደ ጉብኝት የሄድኩት። ይህ ቦታ በስፋቱ ብቻ ሳይሆን በውስጡ ባለው እጅግ አስደናቂ የሥነ ጥበብ ይታወቃል። ከፈረንሳይ ከጣሊያንና ከህንድ የመጡ ውድ ቁሳቁሶች ተፈራርቀውበታል። የባህሬንን መንፈሳዊና ባህላዊ ውበት ለማየት ወደዚህ መስጊድ መምጣት ግድ ነበር። ወደ መስጊዱ ለመግባት ተራ በምንጠብቅበት ወቅት በጣም ብዙ ከተለያየ ሀገራት የመጡ ጎብኚዎች ወደ ውስጥ ሲዘልቁ ለመግባት ሲጠባበቁ ተመልክተናል። ወደ መስጊዱ ለመግባት የእምነቱን ስርዓት በጠበቀ መልኩ መሆን እንዳለበት ተነገረን። አስቀድመን ይህንንም አልባሳት አዘጋጅተን ስለነበረ አልተቸገርንም። እኔ ያው አስቀድሜ ለብሼ ስለመጣው እንግዲህ እዚህ ባህሬን እንድመጣ ግብዣ ያደረገችልኝና በጣም እጅግ የተለየ መስተንግዶ እያደረገችልኝ ያለችው እምወዳት እህቴ እሷ አዘጋጅታ ነበር። የተመደበችልን አስጎብኚ ወደኛ እስክትመጣ ድረስ ጠበቅን። እናም ወደ ውስጥ ዘለቅን። እጅግ የሚያስደንቅ ጥበብ፣ የሚያስደንቅ መንፈሳዊ ስፍራን ተመለከትን። አስጎብኛችን እጅግ ባማረ ድምፅና ቅላጼ ስለ መስጊዱ ታብራራልን ጀመር። Now the Kaaba is in a mosque. This is like called the Forbidden Mosque. This is like the Kaaba over here, and this is like the mosque. Now here it used to accommodate up to 1.8 million worshippers. ይህ መስጊድ የባህሬን ትልቁና እጅግ ውብ የሆነ የእምነትና የጥበብ ቦታ ነው። ግርማ ሞገሱና ስፋቱ ይህ መስጊድ በአንድ ጊዜ ከ7000 በላይ ሰጋጆችን መያዝ ይችላል። ጉልላቱን በተመለከተም በትልቅነቱ በዓለም ላይ ካሉ የፋይበር ግላስ ጉልላቶች አንዱ ነው። እጅግ ግዙፍና ከሩቅ የሚታይም ነው። የዓለም አቀፍ ጥበቦችንና ስብስቦችን በውስጡ የያዘው ይህ መስጊድ የተገነባባቸው ቁሳቁሶች ከመላው ዓለም የተሰበሰቡ ናቸው። ወለሉ ከጣሊያን የመጣ እብነበረድ ወይንም ማርብል ነው። ምንጣፉ ደግሞ ከስኮትላንድ የመጣ ልዩ ጥራት ያለው ነው። አስጎብኛችን እነዚህን ነገሮች ስታብራራልን በኩራትና እጅግ በሚያስደንቅ ሁኔታ ነበረ። And the lamps are hand-blown lamps made customized for this mosque from France. The lamps, yes. መብራቱም ከፈረንሳይ የመጣ ሲሆን በወርቅ የተለበጡ የኦስትሪያ ክሪስታሎች ያሉት እጅግ ውብ መብራት ነው። በሮቹም ከህንድ የመጣ ጥራት ያለው የቲክ ውድ እንጨት ስራዎች ናቸው። ለጎብኚዎች ያለው ክፍትነትም እጅግ የሚገርም ነው። ይህ መስጊድ ሙስሊም ላልሆኑ ጎብኚዎችም ክፍት ነው። ቱሪስቶች ገብተው እንዲጎበኙና ስለ እስልምና ባህል እንዲማሩ ያደርጋል። ከጎበኛችሁ በኋላም የተለያዩ መጽሐፍቶችንም በስጦታ ይበረከትላችኋል። ሻይ ቡና እንድትሉም እድል ይሰጣችኋል። ውብና የትኛውን ቦታ ላይ የማታገኙት ጣፋጭ ቴምር እንዲሁም ከሻያቸው ጋር ይጋብዟችኋል። ይህንን መስጊድ ሊያስታውስ በሚችል መልኩ ለትዝታ የሚሆን ለትውስታ የሚጋብዝ የፎቶ ስፍራም ተዘጋጅቷል። ከመስጊድ ጉብኝታችን በኋላ ደግሞ ወደ ሌላ አስደናቂ ቦታ እየሄድን ነው። ከከተማ ወጣ ብሎ በረሃ መሃል የሚገኝ ትልቅ ሚስጥር ላሳያችሁ ነው። 70% ሲከፍሉ 30%ን በነጻ የተመቻቸበት ሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት ወይም ወደ 4 ኪሎ በሚወስደው መንገድ ከአብርሆት ላይብረሪ ዝቅ ብሎ በሚገኘው በዚህ ሳይታችን ላይ ስታንዳርድ አፓርትመንቶችን በማስታወቂያ ዋጋ እየሸጥን ነው። ባለ 1 መኝታ 5.1 ሚሊዮን የነበረውን በ3.6 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ8.4 ሚሊዮን ብር የነበረውን በ5.8 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ12 ሚሊዮን ብር የነበረውን በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም 10% ቅድመ ክፍያ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም የባንክ ብድር አመቻችተናል። እንዲሁም በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ደውሎ። እዚህ ጋር እንደምታዩት በባህሬን በረሃ ውስጥ ለብቻው የቆመውና
ትሪ ኦፍ ላይፍ ወይንም የህይወት ዛፍ ተብሎ የሚጠራው አስደናቂ ዛፍ ነው። በዚህ ላይፍ ኦፍ ትሪ በተባለውና በባህሪን በሚገኘው በጣም አስደናቂ በሆነው ስፍራ ላይ እንግዲህ ንፋሱ ወዲህ ወዲያ እያውለበለበ ከግራ ወደ ቀኝ እየነፈሰ እዚህ ደግሞ ፊት ለፊታችን ላይፍ ኦፍ ትሪ ለ400 ዓመታት ያህል አለ ውሃ በበረሃው ላይ ቆሟል። ይህ በጣም ብዙ የውጭ ሀገር ጎብኚዎች እየመጡ የሚጎበኙበት ነው። የበረሃ አውሎ ንፋስ እንደሚሉት ነው ያለው። ግን ይህ ላይፍ ኦፍ ትሪ እጅግ አስገራሚና አስደናቂ የሆነ ጥንታዊና ታሪካዊ የሆነ ዛፍ ነው። ይህ ዛፍ ለምን የህይወት ዛፍ ተባለ? ምክንያቱም በዙሪያው ምንም አይነት የውሃ ምንጭ በሌለበት እጅግ በጣም በረሃማ በሆነ ቦታ ላይ ለ400 ዓመታት ያህል አረንጓዴ ሆኖ በመቆሙ ነው። ሳይንቲስቶች ለብዙ ዓመታት ጥናት አድርገዋል። ይህ ዛፍ እንዴት ውሃ አግኝቶ ሊኖር ቻለ? አንዳንዶች ስሩ በጣም ትልቅ ወደሆነ መሬት ውስጥ ዘልቆ በመግባት ውሃ ያገኛል ይላሉ። ይህንን የህይወት ዛፍ ስትመለከቱ አንድ ሰው ያለ ውሃ ስንት ቀን ሊቆይ ይችላል? 1 ቀን፣ 2 ቀን፣ 3 ቀን። ከዛ በላይ ግን አቅም አይኖረውም። አንድ ተራ ዛፍ ጥቂት ሳምንታት ሊቆይ ይችላል። ነገር ግን ለ400 ዓመታት በ50 ዲግሪ ሴንቲግሬድ ሙቀት ውስጥ ያለ ውሃ ቆሟል። ሚስጥሩ ብዙዎችን ያስደንቃል። ወደዚህ የመጣሁበት ጊዜ ወይም ደግሞ ወቅቱ መልካም የሚባልና እንግዲህ አየሩ ጥሩ የሚባል አየር ነው። ብዙም ልክ እንደ አዲስ አበባ እንደ ኢትዮጵያ ያለ የበጋ አየር በምንለው ሁኔታ ያለ በመሆኑ ይህ ብዙ ጎብኚዎች የሚመጡበት ስፍራና ጊዜም አሁን ነው። በጣም ብዙ ታሪክ ያለው ነው ይህ ስፍራ። እንግዲህ ከጎበኘኋቸው ስፍራዎች መካከል በጣም ያስደነቀኝና በእርግጥ መጀመሪያ ለመምጣት ለማየት ባይ ብዬ ያሰብኩት ቦታ ነው። ይህ ስፍራ በጣም ነው የሚገርመው። በረሃ ነው፣ ግን ደግሞ በረሃው መካከል ላይ ለዓመታት ለ4 ክፍለ ዘመን የቆየ ዛፍ አለ። በባህሬን ሀገር ይህ ዛፍ ተራ ተክል አይደለም። የሀገሪቱ የጥንካሬ መገለጫ ነው። ምንም አይነት አስከፊ ሁኔታ ቢገጥምህ ቆርጠህ ከተነሳህ መኖር ትችላለህ የሚል መልእክትም ያስተላልፋል። ብዙዎች ይህ ቦታ ጥንታዊ የኤደን ገነት የነበረችበት ስፍራ ነው ይላሉ። ለዚህም እንደ ማስረጃ የሚያቀርቡት ይህንን የህይወት ዛፍ ነው። 400 ዓመታትን ባስቆጠረው ዛፍ ላይ እንግዲህ ጎብኚዎች ሰዎች እየመጡ የተለያየ ነገር እየጻፉ ይመለሱ ነበርና ለዛፉ ደህንነት ሲባል እንግዲህ ወደ ውስጥ መግባት እንዳይቻል እንደምታዩት ይሄንን አጥር አዘጋጅተውለታል። ያም ደግሞ ደህንነቱን ለመጠበቅ የተደረገ ነው። በዚህ በበረሃ መካከል በቆመው ዛፍ እጅግ ተደነቄ፣ ሌላኛው ደግሞ ሰዓት ሊያሳይ ይችላል ወደ ተባልኩበት ቦታ አመራው። ይህ ቦታ ደግሞ ሌላኛው አስደናቂ ነገር ነው። ይሄ ደግሞ አሁን የቆምኩበት ምን ያህል ከተፈጥሮ ጋር ቁርኝት እንዳለና እያንዳንዱ ነገር ተፈጥሮን የሚያሳይ እንደሆነ ገላጭ ነው። ምክንያቱም እዚህ ጋር የተቀመጠው ምልክት የተሰጣቸው ሰዓት መግለጫ ናቸው፣ ወራትና እንዲሁም ደግሞ ሰዓት አለ። ይሄም ደግሞ ከፀሐይ መውጫ ጀምሮ ያለውን ሰዓት እንግዲህ አሁን ላይ ሰዓት በአውሮፓውያን በኢትዮጵያውያን በምን እያልን የየሀገራቱን የሰዓት ልዩነት እናያለን። እዚህ ጋር ግን ስትመጡ ያላችሁበት ወር ላይ ቆማችሁ ከዛ በኋላ እዚህ ጋር ባለው ምልክት መሰረት እንዲህ ስታደርጉ ሰዓቱን ይነግራችኋል። ይሄ እንግዲህ ምንም የተለየ ነገር ኖሮ አይደለም፣ የፀሐይ መውጫን ወይም ፀሐይን ተከትላችሁ ባለው ትክክለኛ ሰዓቱን የሚያሳያችሁ ነውና ይሄ እጅግ በጣም የሚደንቅ ነው። እንግዲህ አሁን ከዚህ ተነስቼ ኦክቶበር ላይ ሄጄ ባሳይ አያሳይም፣ ምክንያቱም ያለንበት ወቅት ይሄ ስላልሆነ። አሁን ፌብሩዋሪ ስለሆነ ያለነው ፌብሩዋሪ ላይ ሆኜ ልክ እዚህ ጋር ምልክት አለ። በምልክቱ መሰረት እንዲሳሳየው የሚያሳየኝ ሰዓት አለ። አሁን እጄ ላይ ካለው ሰዓት ጋር ስናነጻጽረው 5 ጉዳይ ነው ለ5 የሚለው በትክክልም 5 ጉዳይ ለ5 ይላል። ይሄ በጣም የሚገርምና
የሚደንቅ ነው። 70% ሲከፍሉ 30%ን በነጻ የተመቻቸበት ሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት ወይም ወደ 4 ኪሎ በሚወስደው መንገድ ከአብርሆት ላይብረሪ ዝቅ ብሎ በሚገኘው በዚህ ሳይታችን ላይ ስታንዳርድ አፓርትመንቶችን በማስታወቂያ ዋጋ እየሸጥን ነው። ባለ 1 መኝታ 5.1 ሚሊዮን የነበረውን በ3.6 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ8.4 ሚሊዮን ብር የነበረውን በ5.8 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ12 ሚሊዮን ብር የነበረውን በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም 10% ቅድመ ክፍያ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም የባንክ ብድር አመቻችተናል። እንዲሁም በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ደውሎ በመካከለኛው ምስራቅ የንግድ ማዕከል ወደ ሆነችው ከባህሪን ዋና ከተማ ማናማ እምብርት ላይ ወደሚገኘውና የአገሪቱ የቅንጦት መገለጫ ወደ ሆነው ባህሪን አቬኑ ሞል ነበር ያቀና ነው። በአቬኑ ሞል እንግዲህ እንገኛለን። ወደዛ ልንገባ ነው። እጅግ በሚያምር ሁኔታ እንግዲህ ባህሪንን የተለያዩ ቦታዎቿን እየተዘዋወርኩ እየጎበኘሁ ነው የሚገኘው። ትንሽ ቀዝቀዝ ሊል ስለሚችል እንግዲህ ከላይ ደረብ ማረጋትንም ይዣለሁኝ። በባህሬን የንግድና የመዝናኛ ልብ ውስጥ ነው የምንገኘው ማለት እንችላለን። ብዙዎች አቬኑ ሞልን ሲገልጿት የባህሬን የንግድና የመዝናኛ ልብ ሲሉ ያሞካሾታል። ከ350 በላይ ሱቆችን፣ ግዙፍ የውሃ መዝናኛንና የዓለምን ጣዕሞች በአንድ ላይ የያዘው ታላቁ የባህሬን አቬኑ ሞል በመጠኑ የተመለከትኩትን ነው የማስቃኛችሁ ነው። ይህ እንግዲህ አቬኑ ሞል በጣም የአርኪቴክቸራል አሰራሩ ልክ ውስጥ ቤት ውስጥ ሆናችሁ ውጪ እንደመሆን አይነት ስሜት ነው ያለው ነገር። ጣራው ከላይ እንደሚታየው እንግዲህ ወደ ውስጥ ብርሃንን እንዲያንጸባርቅ ተደርጎ ነው የተሰራውና ልክ አሁን ይሄ ውስጥ ያለን አይመስልም። ከሞሉ ውጪ መንገድ ላይ ያለን ሁሉ አይነት ስሜት ነው ያለው። ያው እንደምትመለከቱት በጣም በሚገርም ሁኔታ የተዘጋጀ ነው። መቼም ባህሪን የመጣ ሰው ይሄንን ሳያይ መመለስ የለበትም ስለሚባል እንግዲህ ባለችኝ ቆይታ ይሄንን ለማየት ጥረት እያደረኩኝ። የሚገርመው ይሄ ህንፃ አንድ ህንፃ ብቻ ነው። ምክንያቱም ሌሎቹን እንዳይሸፍን ባህሩን እንዳይሸፍን ታስቦ የተሰራ ነው። ይኸው እንደምታዩት እዚህ ጋር ባዛሩ አለ። እንግዲህ በባህሪን ቆይታዬ ከተመለከትኳቸው እጅግ ደስ ካሰኙኝና የተለየ መጎብኘት አለባቸው ከሚባሉ ቦታዎች መካከል ነው አንዱ። የተለያዩ የብራንድ ልብሶችና እንዲሁም ደግሞ የመዋቢያ ቁሶች ያሉበት የተለያዩ ሾፒንጎች አሉ። ይኸው እዚህ ጋር እንደምትመለከቱት አቬኑ ሞልን ስትጎበኙ 1.5 ኪሎ ሜትር ያህል በእግራችሁ በነፋሻማው አየር ዘና እያላችሁ በግራና በቀኝ ባህሩን እየቃኛችሁ ትዘዋወራላችሁ። እንዲሁም ደግሞ በባህር ላይ ለመጓዝም ካሰባችሁ ይህም እጅግ የመዝናኛ ቦታ ነው። በባህሪን የሚገኘውና በዓለም አቀፍ ደረጃ ስሙ የናኘው ሚት ሞት ጋር ደርሰናል። የስጋ አፍቃሪ ከሆናችሁ ይህ ቦታ ለናንተ ነው፣ ገነት ነው በሉት። እዚህ ቤት ውስጥ ስጋ እንዴት እንደሚጨስ እንዴት እንደሚቀርብና ጣዕሙ ምን እንደሚመስል እናያለን። ሲቀርብላችሁ ደግሞ በተለየ ትርኢት ነው። ይህ እጅግ ለየት ያደርገዋል።
Yummy, yummy. Good. Yeah. Thank you. Meatball sauce is here. All right. Do you like some green chili? Yeah. Yeah. Nice. You eat spicy, yeah? You like some roasted garlic? Yeah. Close to the garlic. ዛሬ በአቬኑ ሞል አቅራቢያ የሚገኘውን ትኩስ የባህር ምግቦች ገበያም ጎብኝተናል። እዚህ ጋር የምታያቸው ውብ አሳዎች ፋስካር ይባላሉ። በቢጫ ክንፎቻቸው በቀላሉ ይለያሉ። በባህሪን በጣም ተወዳጅ የሆነው ሳፊ አሳን ጨምሮ እጅግ ግዙፉን ሩቢያኖችና ትኩስ ሸርጣኖችንም ተመልክተናል። በተለይ እነዚህ ሸርጣኖች በውስጣቸው እንቁላል የያዙ በመሆናቸው እጅግ ተፈላጊ ናቸው። የባህሪን የባህር ምግብ ትኩስነቱና አይነቱ ልዩ ነው። በጭንቅላታቸው ላይ ሁለት ጥቁር መስመር ያላቸውና ደማቅ ቢጫ ቀለም ያላቸው ክንፎችና ጭራ ያላቸው ውብ አሳዎች ናቸው። ሌላኛው የተመለከትነው ሳፊ የተሰኘውን አሳ ነበረ። ትናንሽና ሞላላ ቅርጽ ያላቸው ሚዛን የሌላቸው የሚመስሉ አሳዎች ናቸው። በባህሪን ሰዎች ዘንድ ቁጥር 1 ተወዳጅ አሳ ነው። በተለይ በዘይት ተጠብሶ ከነጭ ሩዝ ጋር መብላት እጅግ የተለመደ ባህል ነው። ሌላኛው የተመለከትነው ደግሞ ሩቢያን የተሰኘውን አሳ ነው። በባህሪን ባህር ውስጥ የሚገኙት ሩቢያኖች በትልቅነታቸውና በጣዕማቸው ይታወቃሉ። በቪዲዮ ላይ የምትመለከቱት ሰው በእጁ ይዞ የሚያሳየው ሩቢያን በጣም ትኩስ ወይንም ፍሬሽ እንደሆነ ያስታውቃል። ምክንያቱም አሻግሮ ባህሩን ለተመለከተ ወዲያው አሳዎቹን ከዛው አስግረው ለገበያ እንዳቀረቡት ያሳብቃል። ቻብቻብ የተሰኘው ደግሞ ሌላኛው አሳ ነው። መለያቸው በቅርፊታቸው ላይ ነጭ ነጠብጣብ ያላቸውና ሰማያዊ ቀለም የሚነካቸው ሸርጣኖች ናቸው። በአንዱ ምስል ላይ ሸርጣኑ ተከፍቶ የሚታየው ቢጫ ነገር እንቁላል ይባላል። በባህር ምግብ አፍቃሪዎች ዘንድ ይህ በጣም ውድና ተፈላጊው ክፍል ነው። እነዚህ አብዛኛውን ጊዜ በውሃ ተቀቅለው ወይንም በሾርባ መልክ የሚዘጋጁ ናቸው። ሌላኛው የአሳ አይነት ደግሞ ኑጋር ወይንም ሀባር ይሰኛል። ነጭና ወፍራም ስጋ ያላቸው ረጅም እግሮች ያላቸው ናቸው። እነዚህ በክብ በመቁረጥ ጠብሶ መብላት በጣም የተለመደ ነው። ስጋቸው በጣም ጠንካራ ሳይሆን ደስ የሚል ባህሪ ያላቸው እንደሆነ ይነገራል። በብረት ትሪ ላይ ተደርድረው የሚታዩት ትናንሽ ጠንካራ ቅርፊት ያላቸው የባህር ፍጥረታት ናቸው። እነዚህ አብዛኛውን ጊዜ በነጭ ሽንኩርትና በቅቤ ተጠብሰው ለየት ያለ ጣዕም ይሰጣሉ። በእርግጥ እኔ ከርቀት ስመለከተው ባቄላ ነበር ይመሰለኝ። ቀርቤ ስመለከተው ግን ጠንካራ ቅርፊት ያላቸው የባህር ፍጥረታት ናቸው። በባህሪን ይህም በተለየ መልኩ የሚበላ የባህር ምግብ ነው። በባህሪን የነበረኝ ቆይታ ከበረሃው ተአምር እስከ ዘመናዊው ስልጣኔ የደረሰውን ከብዙ በጥቂቱ እጅግ ውብ የሆነና ጥሩ ቆይታ አድርጌ ተመለስኩ። እናንተስ ወደዳችሁት? ከወደዳችሁት ሐሳባችሁን አጋሩን። ላይክ፣ ሼር ማድረጋችሁንም አትዘንጉ። በባህሪን የሚገኙ ኢትዮጵያውያን ሁለተኛ ሀገራችን ሲሉ ያሞካሿታል። ወርቅ ይዝነብባት ሲሉም ይመርቋታል። እሰየው እኛም ወርቅ ይዝነብብሽ ብለን ከሀገሯ ወጥተናል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ